እንግሊዘኛ በደም እንዳትናገር ከሚያደርገው አንዱ ነገሮች ምንድነው እንደዚህ የሚያምታቱ ቃላቶችን በደም ለይቶ አለማወቅ ነው okay so let me ask you these questions ስደተኛ የትኛው ነው ከነኚህ ከሶስቱ ስደተኛ ኢሚግራንት the third one okay so ለምሳሌ ከኢትዮጵያ የተሰደድኩት ስትልስ የትኛውን ተጠቀማለህ ከኢትዮጵያ የተሰደድኩት I am አይ በላ ድርጊቱን ነው በፓስት የምታረጋግጥ ከኢትዮጵያ የተሰደድኩት ኢሚግሬት የትኛው ሁለቱም የመጀመሪያው ጨርሰዋ I immigrate from Ethiopia ፓስት አርጋ I immigrated from Ethiopia ከደሺ ወደ አሜሪካ ተሰደድኩኝ ሲሆንስ ራሱ አይደለም እንዴ ይሄ ራሱ እሺ አይ በቃ እንደዛ ከሆነ የማለኛው እንዴት ይላል አረፍተ ነገሩ I immigrated to okay I immigrated to America የትኛው ይሄኛው የማለኛው እሺ good so this ይሄኛው የመጀመሪያው ነው የምንማረው ማለት ነው እሺ the second one ደግሞ እነኚህ ናቸው እስኪ አንብባቸው assure insure የትኛው ይመስል ከኢንሹራንስ ጋር የሚገናኘው ከኢንሹራንስ ጋር you know what insurance is አይደል የመኪና ኢንሹራንስ የላይፍ ኢንሹራንስ ነው ዋስትና እሺ የትኛው ነው የሚያሰለው ከነኚህ ውስጥ ከሶስቱ የማለኛው ይሄኛው ኢንሹራንስ ስፔሊንጉ እንዴት ነው በኢ ነው በአይ ነው የሚጀምረው በአይ ስለዚህ ኢንሹር ይሄኛው ይሆናል ማለት ነው እሺ what about ለምሳሌ እሺ what's the difference ታዳነኝ አሹር ማረጋገጥ መሰለኝ ማረጋገጥ እሺ ኢንሹር ደግሞ እርግጠኛ መሆን እሺ ቦሮና ሌንድስ do you know their difference ቦሮ መበደር እሺ ሌንድ ማበደር እስቲ ኤግዛምፕል ለምሳሌ ለሷ ደብተር አበደርኳት I lend her book እሺ አሳልፋ I lent her a book እሺ እሷ ተበደረችኝ ሲሆንስ she borrowed me a book ግልጽ ነው she borrowed me a book no ተበደረችኝ go a book from me ካየለማ okay yeah she borrowed a book from me ነው ምንለው yes ስለዚህ today እነዚህና የመሐሰል ቃላቶች አሉ ግራም ያጋቡ ማለት ነው ልዩነታቸው ግራም ይገባል ለምሳሌ ቅድም እዚህ ጋር you were confusing እዚህ ጋርም ትንሽ አይደለ you were confused to answer ስለዚህ ዛሬ የምናየው የእነኚህ ልዩነት and then we will try to make a sentence with them ሌሎችም አሉ we will add okay all right so ቅድም ይሄኛው ምንድን ነበር ያለው immigrant አይደለ what was the difference አለ ያኛው ስደተኛ you are correct ተሰዳጁ ሰውዬ ምን ይባላል immigrant ነው ማለት ነው ስደተኛ የተሰደደው ሰውዬው ራሱ immigrant ይባላል አይደለ yes as the example stay he is an immigrant from Ethiopia good he is an immigrant from Ethiopia he is an immigrant ሱራሲ በቃላ እሺ ከዛ የነኝ ልዩነት ምንድን ነበር አለ somehow you found it አግኝተዋል immigrate ማለት የሚያደርገ መስሎኝ ነበር ያመጣሁት ልዩነት actually example ትንሽ leading ነበረ okay እሺ ይሄኛውን immigrate ከኢትዮጵያ ወደ አሜሪካ ሄደ ለማለት ነው ስለዚህ ይሄኛው ምን ነው የሚገልጽልን ማለት ነው ከየተሰደድንበትን ቦታ ስለዚህ ከዚህ በኋላ ምን አለ from አለች ማለት ነው እስኪ ድጋሜ ንገረኝ ኤግዛምፕል he immigrate from Ethiopia ሁሌ ነው ኢሚግሬት የሚያደርገው he immigrated from Ethiopia good he immigrated from Ethiopia እሺ ይሄኛው ሲሆንስ he is immigrant from Ethiopia immigrate from Ethiopia he immigrate from Ethiopia from ሁለቱም ጋር from no ይሄኮ ምንሄድበትን ቦታ ነው he immigrate in America he immigrate America he immigrated America still no two እሺ ስለዚህ ከዚህ በኋላ from እንዳለው ከዚህ በኋላ ምን አለ ማለት ነው two አለ ማለት ነው ስለዚህ ይሄኛው የሚገልጽልን የምናርፍበትን ቦታ የት ነው የተሰደድነው በዚህ ነው የምንገልጸው yes ከየት ነው የተሰደድነው በዚህ ነው የምንገልጸው ምንድነው immigrant ነን okay yes you understand yeah good እሺ so let's go to here okay እሺ unsure insure እና
insure ይሄኛው ምንድነው አለን ቅድም ኢንሹራንስ ዋስትና መስጠት ለምሳሌ አይደለ ለምሳሌ ኦኬ ምንድነው my car insure ማድረግ አለብኝ I have to insure my car I have to insure my house I have to insure my health financial insurance እንሰጥ ማለት ነው ዲፈረንሱ ምንድነው ኢንሹራንስ ይሄ ድርጊት ነው insurance is something that you have I have insurance አይደለ what do they insure my car okay እሱ ነው ልዩነቱ ማለት ነው እሺ assure እና insure assure እንዳልከው ምንድነው የሆነን ሰው እንትን ማድረግ ለምሳሌ ለሰውና ሰው ዳውት ካለው ያ ነገር እንዲቀር ማድረግ ነው ማሳመን ማለት ነው ለምሳሌ ሌት ሳይሆን አንተ እንግሊዘኛ የሚሻሻል አልመሰለኝምና I have doubts አይደለ so no እርግጠኛ ላረግሽ ፈልጋለሁ my English ይሻሻላል በላይ ቤት I want to insure you የማለኛው እኔ ነው እንትምታረግ የምታሳመነኝ እኔ አሁን ዳውት መጣ ባንተ ማለት ነው I teach you all the time we're not changing ስለዚህ ዳውት አኖረኝ ማለት ነው ከዛ አንተ ማረግ ፈለክ ነው እርግጠኛ ላረግሽ ፈልጋለሁ በለኝ I want to insure you ይሄኛውን እየተጠቀምከለው no የሆነን ሰው ማሳመን አሹር ነው ብለኛል ሆቅድም መጀመሪያ okay ስለዚህ I assure you ብለና መጀመሪያው I assure you I will improve my English good you ዋስትና መስጠት like ማሳመን በቃ እርግጠኛ ሁኚ በኔ ያልከ ነው I assure you I will improve my English good my English good እሺ ኢንሹር ሲሆን ደግሞ የሆነ ነገር መሆኑን እንትን ቼክ ማድረግ ነው ለምሳሌ let's say በሩ መቆለፍ አለበት አይደል እዚህ ቤት አይደል so እስኪ በቆለፉን ሹር አድርጊ አልከኝ የትኛው ተጠቀማል ይሄኛው ተጠቀማለ ማለት ነው ይሄኛው የሆነን ሰው ኮንቪንስ ያረከ ነው የሆነ ዳውት አለው ያ ሰው አሁን ቅድም እንዳልኩ if I have doubts on you improving your English you will say I assure you like እርግጠኛ ሁኚ በኔ ያልከ ነው ማለት ነው ኢንሹር ሲሆን ግን ይሄ ነገር መደረጉን እርግጠኛ ማድረግ ማለት ነው ለምሳሌ ምን አልኩ በሩ መዘጋቱን ኢንሹር አድርጊ በላይ make sure አልበዚ go ahead and ensure the door is closed if the door is closed really? If the door is closed yeah go ahead and ensure the door is closed if the door is closed ስለዚህ እዚህ ጋር አሹር ካልክ በኋላ የሆነ ሰው አለ ማለት ነው የሆነ ከሌን ነው ሹር የምናስደርገው ይሄ ነገር እንደሚሆን ማለት ነው okay ለምሳሌ I assure you if you practice your English every day you will be fluent አይደለ ስለዚህ እናንተን አሹር አረጋችሁ እርግጠኛ መሆናችሁን ስለሚፈልግ ማለት ነው ኢንሹር ከሆነ ግን like make sure እንደማለት ኢንሹር ማለት አንተ እንድትጠቀምከው ማለት ነው yes okay እሺ so is this clear ኢንሹር ደግሞ ኢንሹራንስ መስጠት ነው yeah good borrow and lend borrow ማበደር borrow lend ማበደር ነው borrow መበደር ነው ስለዚህ borrow ካልክ በኋላ from ሚለው አለ ከከለ ተበደርኩኝ አይደለ ለምሳሌ I borrowed what did you borrow recently I borrowed 10,000 birr oh really yeah there are people who lend those amount of money of course really I borrowed 10,000 birr from my friend good you see from alk ማለት ነው borrow ካልክ በኋላ ከማን ሚለውን ታስቀምጣለህ yes from my friend እሺ lend ሲሆን ደግሞ ለከለ አበደርኩኝ ወይም ከሊስ ለሆነ ሰው አበደረች ወይ ለኔ አበደረች ስትል ማለት ስለዚህ አሁን ጓደኛ ምን አደረገ ላንተ አበደረ አይደለ he borrowed me no he lent me እሱ አበደረ አይደል ለሱ lend ነው የምትለው ስለዚህ he past አድርገው he lent me he lent me 10,000 birr yes good is the difference clear ያሁሉ yeah clear ነው really the other ones are these okay እኛ ምን ይላል principal ይሄ ደግሞ
principle so what do you think the difference is ይሄ principle ሁለተኛ ላይ ያለው የሆነ ነገር የሚተዳደር ደንብ ምናምን yeah ደንብ ወይም ህግ or rule so it's just like rule እንደማለት ነው yeah እሺ ይሄኛውስ principal ሲሆንስ principal ደግሞ ህጉን የሚያስከብረው ሰው somehow she ግን ትምህርት ቤት ህግ የሚያስከብረው ማን ነው director ስለዚህ director is principal okay ዳይሬክተርም ፕሪንሲፓልም አንድ አይነት ናቸው ነው የትምህርት ቤቱ ዳይሬክተር ዋናው አለ አይደለ ዳይሬክተር እኮ እንግሊዝኛ አይደል ፕሪንሲፓል ይባላል ሃይ ስኩል ላይ ማለት ነው የሃይ ስኩል ዳይሬክተር ሲሆን ዳይሬክተር ከፍ የሚል እንትን የለም ፖዚሽን የለም ዳይሬክተር ነው መጨረሻ አዎ እንጃ anyways ፕሪንሲፓል የሚባል ፖዚሽን አለ ሃይ ስኩል ላይ ሲሆን ማለት ዋናው እንደማለት ነው ዋናው ኃላፊ ኦኬ ፕሪንሲፓል እሺ give me an example ለምሳሌ አሁን አንተ ሃይ ስኩል እያለ was the principal a good guy or obviously he's a bad guy he was a bad guy ስለዚህ tell me high school የተማርኩኝ እያለ ብለህ ጀምር when I was in high school our principal is a bad person is was a bad person was a bad person what about this principal ህግ በሚለው ደግሞ ማለት rule በሚለው መተዳደሪያ yes the principle of Darnit Academy is tight is tight is it okay wait what's your life principle I don't have life principle why I don't like rules you don't like rules okay so you can say I don't have life principle yes እሺ good ስለዚህ ይሄ ዳይሬክተር የትምህርት ቤት ከፍታ ያለው ከፍ ፖዚሽን ላይ ያለው ሰው ፕሪንሲፓል ይባላል ይሄ ደግሞ ህግ principle ይባላል ማለት ነው okay when you read it principle እና principal ብለን ነው የምናነበው okay this one part ማለት ነው እሺ what about this እስኪ read it compliment እሺ what do you think the difference is የትኛው ነው ማሞገስ ምናምን የሚለው አይ ያለበት ሁለተኛው ይሄኛው የሆነ ሰው saying good things about somebody or something አይደለ compliment እሺ ይሄኛውስ ኮምፕሊመንት ደግሞ መጨረስ ኮምፕሊት ማድረግ እሺ ለምሳሌ አሁን let's say this chair complements the interior design of this house ካልኩኝ ማለት ነው ይናገራል it goes together ማለት ነው okay yeah yes ድሮንዶም ኮምፕሊት ልብስ ምናምን የሚባለው ይሄን complete like if they match ነገር like if they go together they complement each other ይባላል ማለት ነው ጂንስ ጃኬት እና ጂንስ ሱሪ ይገዛልናል ማለት yeah your upper body will complement your lower body yes yeah እንደዛ ማለት ነው ስለዚህ compliments ደግሞ ማሞገስ saying good things about somebody አይደለ እሺ እስኪ give me example በዚህኛው compliment do you like to give compliments to the ladies it depends on what ምን ተዋወቅ ምናምን ከሆነ አስተያየት ሰጣለሁ እሺ good ስለዚህ እስቲ give me example with this I don't like to compliment about things that I'm not close with አይደለም ለምሳሌ በማይመለከተኝ ነገር አስተያየት አልሰጥም ለማለት ነው አስተያየት ካለም እኮ ኮምፕሊመንት እኮ is a good thing like አስተያየት is just comment okay እሺ ኮምፕሊመንት ሙገሳ ነው ካላገባ ታሞግስም obviously yeah እሺ so what's the best compliment you have ever received እኔ እንዴ ስለሱ ነገር no people they don't you are long tall you are long you are tall okay so your height is the best compliment you got yes good እሺ what about us ኮምፕሊመንት ለምሳሌ አሁን የሷ ጓደኛዋና እሷ በጣም ኮምፕሊመንት ይደራረጋሉ like they get each other እንደማለት ማለት ነው ይገጥማሉ ያ ኮከባቸው ይገጥማል definitely yes አማርኛው እሱ ነው መሰለኝ say it compliment her friend and she no her friend እሷን ኮምፕሊመንት አድርጋታለች በደንብ okay her friend
Compliments. Her friend compliments her well. well, yeah. Say it again, እስኪ. Her friend compliments her well. Good. ስለዚህ ይሄኛው like የሆነ compatibility አለ አይደለ ከሌ ጋር like match ያደርጋል የሚለውን ለቃም ሊሆን ይችላል for anything. Compliment ሲሆን ደግሞ ማሞገስ ወይም saying good things about somebody. Yes. ይሆናል። እሺ here loose and lose. lose ነው ደግሞ loose ነው። አቋሉ ይሄን አቋሉ። እሺ እስኪ አንደኛው ማጣት ይሄ lose ማጣት የትኛው lose የመጀመሪያው lose ነው እኮ ይሄ ምን ማጣት lose አይደለም እኮ lose ሰፊ እሺ ይሄኛውስ እሱ ደግሞ ማጣት ወይም መሸነፍ አይደለ እሺ ሶ ይሄኛው ማጣት ወይም መሸነፍ የሚል ኤግዛምፕል ስጠኝ መጀመሪያ Arsenal always lose this big matches. Arsenal always loses big matches. Good. Yeah. Do they? Yes. I wouldn't know. Saying us lose. Oh. I bought I like to buy. I like to wear. I like to wear loose t-shirts. ሰፋ ያሉ ቲሸርቶች መልበስ ወዳለሁ I like to wear loose t-shirts. Loose መሸነፍ ፓስት ሲሆን ምን ነው ይሄ lost ስለዚህ ለምሳሌ አርሰናል የባለፈው ማች ተሸነፈ ሲሆን እንዴት ይሆናል አርሰናል lost the last match the previous match or the last match እንግዲህ ይሄኛው ደግሞ ሰፊ ወይም ታይት ያልሆነ ነገር loose ይባላል ማለት ነው ክሊር ናቸው እነኚህ yes clear. Okay, so I have few more. I'll just read the meanings and then you guys can understand. Ashi, so ብዙ ነው ያስኩት actually ግን you can find it on the PDF. አሁን I'll just tell you the words እና ልዩነቱን ትነግረኛለህ ትገምታለህ ማለት ነው. Yes. እሺ. Do you know the difference between beside and besides? Beside and besides. Besides. ከዚህም ባሻገር ነው አንደኛው. ባሻገር. Beside. So ባሻገር ነው beside. No, besides. Besides የሚለው ከዚህም ባሻገር የሚለው ለማለት ነው. Beside ደግሞ ካጠገብ. First example. He always sit beside me. He እሺ ልክ ነህ ግን ልክም አይደለህም. He always sat beside me. Sits. Okay, he always sits beside me. እሺ besides ሲሆንስ? Besides. በዛኛው ማለት ነው. He helps me emotionally besides financially. No. He helps me with everything besides ከዚህ ውጪ ማለት ነው besides ማለት. Oh yeah. He helps me beside He helps me with everything. He helps me with everything besides financially. ብር ቋጣሪ ነው ወይ ኦኬ ተዛበላ እሺ quiet and quite spelling ልንገርህ quiet and quite ያ እሺ ጻፈለ እዚህ ጋር አይ እሺ እዚህ ላይ ጻፈላችሁ ላንተ ልንገርህ እሺ እሱ they will find it here QUIET quite QUIET the other one ደግሞ እሱም quiet ነው QUITE quiet እና quit quiet እና quit no quiet ያው ናቸው quiet ነው ለቱ እሺ quiet አንደኛው ስንት quiet ታውቃለህ እሺ ችግር የለውም አንደኛው quit አንዴ ማቋረጥ አይደለም እሱማ QUIT ብቻ ነው ያለችም ስለዚህ እሱ ሌላ ነው ከነዚህ ይሄኛው ምንና ምንድነው quiet እና quiet አለ keep quiet አንዱን ያዝ the other one ደግሞ she's quite tall የመጀመሪያው ዝምታ ጸጥታ quiet ጸጥታ ማለት ነው ሁለተኛ ደግሞ she's quite tall ከሆነ በጣም ረጅም ነች good very ማለት ነው good እሺ the other one raise and rise እድገት ነው እሺ rise ደግሞ ማደግ ማሳደግ እሺ ለምሳሌ ከፍ መነሳት ከፍ ማለት ራይዝ ነው ሬዝ ደግሞ ማደግም ከፍ ማድረግም ሊሆን ይችላል እሺ ለምሳሌ አሁን ለምሳሌ አሳደግ እና ሲስተሬን ያሳደገችኝ ስል she raised me my sister raised me እሺ rise በሚለው ኤግዛምፕል I rise to the top
I rise upstairs. I rose upstairs. To the top አሪፍ ነበረ የት ነው upstairs ደረጃው ላይ ወደ ላይ I rose to the ማለት like አደኩኝ ማለት ፈልገ ነው አይደል ከፈለ ቦታ ላይ ወጣው ደረጃውን ወጣው ደረጃ ነው እንዴ እኔ እኮ I rose to the top ስትለኝ like in life መስሎኝ ነበረ ነው አይደለም እሺ anyways I rose to the top ማለት ትችላለህ Okay, so ሌሎቹን ደግሞ you can find them Telegram PDF ላይ በደንብ አድርጌ አስቀምጥላችኋለሁ with examples and with their meaning difference አስቀምጥላችኋለሁ ቴሌግራማችን ላይ ከነጋ በአካልም ሆነ ቮላይም የምትፈልጉ ሰዎች ካላችሁ ደውሉልን have a good day